በጣም ምኮራባት ለብዙ ሴቶች ተምሳሌት የምትሆን ሴት ነች። ለብዙ ሴቶች ከምታስበው በላይ ተምሳሌት መሆን የምትችል ነች። እንዴት ችግሮችን ማለፍ እንደምትችል ታውቅበታለች። በጣም ጀግና ጎበዝ ናት እና የኔ ስለሆንሽን በጣም እድለኛ ነኝ። ማርያም በጣም በጣም ማፈቅርሽ የኔ ናት። ሀይሚና ብሩኬ በትምህርታቸው በጣም ጎበዝ እንደሆኑ ሰምቻለሁ። ግን ደግሞ ለምን እስከ መጨረሻው አልቀጠሉበትም የሚለውን የሚያስረዳኝ ሰው አጥቼ ብዙ ጊዜ እንደውም ለምንድነው ትምህርታቸውን ያቋረጡት? መማር እኮ ማወቅ እኮ እውቀት በቃ ሙሉ ሰው ያደርጋል ብዬ ብዙ ጊዜ ራሴንም እጠይቃለሁ። ቪዲዮ ስሰራም የሆነ ጊዜ ተናግሬ ነበር። በትናንትናው ኢንተርቪዋቸው ግን ስለ ትምህርታቸው ዘርዘር አድርገው አስረድተውናል። እኔ ጎበዝ እንደሆኑ ሁለቱም ጀንትል ተማሪዎች፣ ሰቃይ ተማሪዎች እንደሆኑ ከአሁን በፊት እየተንቢ ይነግራናለች። ግን ለምን በትምህርታቸው ቀጥለው ዩኒቨርሲቲ አልገቡም የሚለውን የሚያስረዳኝ ሰው ጠፍቼ ነበር። ቢሆንም ግን ትናንትና በተደረጉት የኢንተርቪው ቪዲዮ ላይ ያው ሰፋ ያለ ማብራሪያ ሰጥተውበታል። ግን አንድ ሁለቱም ሀይሚና ብሩኬ ያጠፉት ነገር ቢኖር መማር ማወቅ እውቀት ያደርጋል ሙሉ ሰው። አሁን ይሄ የሶሻል ሚዲያ አስተማማኝ አይደለም። ለምሳሌ አሁን የዩቱብ ገቢ የሆነ ጊዜ ኢትዮጵያ ኮመን አይደለም፣ የሆነ ጊዜ ሊቆም ይችላል፣ ክሎዝ ሊሆን ይችላል የዩቱብ። አሁንም እኮ ኢትዮጵያ ውስጥ የዩቱብ የኦንላይን ስራ የቢዝነስ ስራ አክሴፕት አልተደረገችም። የሆነ አገር ተመርጦ ነው ከዛ ሞኔታይዝ የሚኮነው። ግን ብትማሩ እንደዚህ ጀንትል ሰቃ የሆናችሁ ዩኒቨርሲቲ ብትሄዱ ማለት ከቢዝነስ ከኦንላይን ስራችሁ ጋራ ጎን ለጎን ብትሰሩ የበለጠ ያው በእርገት ላይ እድገት ታገኙ ነበረ። ግን ደግሞ እናንተ ያው አልፈለጋችሁም። ያው በትምህርታችሁም ባፈልጉም ጥሩ ደረጃ ላይ ነው ያላችሁት። አሁንም እኔ ግን የምለው እኔ መማር ትምህርትን በጣም ነው የምወደው። ለምን እንደሆነ እወዳለሁ፣ መማር እወዳለሁ፣ ማወቅ እወዳለሁ፣ ማንበብ እወዳለሁ። በቃ ብዙ ነገሮችን መፈልፈል እወዳለሁ እና አሁንም ቢሆን በእጃችሁ ላይ ነው ያለው። ያው ካልሰነፋችሁ ትምህርታችሁን ብትቀጥሉበት መልካም ነው ብዬ አስባለሁ። ለማንኛውም ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? የምንወዳቸው የምናከብራቸው ሁለት ባልና ሚስቶች ትናንትና በጆሲ ዩቲዩብ ቻናል ላይ አስታርቂኝ በሚል ፕሮግራም እንግዲህ የመጀመሪያዎቹ ይመስለኛል ባለሳሳት፣ እኔ ብዙም አልከታተልም። በነገራችን ላይ ጆሲን አስታራቂ በሚል ፕሮግራም ላይ ኢንተርቪው ተደርገዋል። ኢንተርቪው ከተደረጉት ውስጥ እኔ ጥያቄ አለኝ። አስተያየት መስጠት መብቴ ነው፣ ደግሞ ጓ እንዳትሉ። ለማንኛውም ትናንትና ሀይሚና ብሩኬን ኢንተርቪው ከተደረጉት አንዳንድ ጥያቄዎች ውስጥ የመጀመሪያው ጆሲ ለና ሀይሚ ብዙ ሰው እነሱን ለማጣላት ብዙ ተራራዎችን ቧጠው ነበረ። ነገር ግን እግዚአብሔር ኃያል ነው፣ ሁሉን ነገር አድራጊ ፈጣሪ ነውና በፈጣሪ ፍቃድ አንድ ላይ ሆነው የሰርጋቸውን ፕሮግራም ሊያዘጋጁ ጉብቂት እያሉ ነው ብለውናል። ለዚህም ጥያቄ ብሩክ አዎ በመሀላችን አንድ ሴት ነበረች፣ እሷም እኔን የምትወደኝ ነው፣ በመጥፎ ላይም በጥሩ ነው። ፍቅር መፈቀርም ሆነ ማፍቀር ጸጋ ነው። ያው አፍቅራኝ በሁለታችን መካከል ያለውን የፍቅር ግንኙነት በጣሳ ለመጣል እጅግ በጣም የጣረች ሴት ነበረች ብሏል። እንግዲህ ሰሞኑን ደግሞ ብሩኬ ያው ከልደቷ በፊት ተጣላን ብለው የፕራንክ ቪዲዮ ሰርተው ከታረቁ በኋላ እንግዲህ እስከ ዛሬ ለአንድ ወርም ለ15 ቀን ለምናምንም በራሳችን ላይ በሚደርሰው ነገር ኃላፊነቱን እኛ ሙሉ ለሙሉ ወስደን እኛም መሳይ ወጣቶች ለማስተማር በሚል ነው እንጂ ስንሰራ የነበረው በሁለታችን መካከል ምንም ልዩነት እንደሌለ አፈንድቶታል። እኔ ቪዲዮ ሰርቻለሁ። እስከ ዛሬም ድረስ ያው እርስ በርሳችሁ የማዳም ቅመሞች ስትሰዳደቡ ቤተሰብ ጋር ስትሄዱ ነበራችሁ። ራሳችሁን ላሳመማችሁ ኢቭን ላስታውሳችሁ ሀይሚና ብሩክ የተለያየን ሲሉ ደንግጣ የፈላ ውሃ የከለበሰችባት በለዋ ላይ ራሷን በራሷ የፈላ ውሃ የለቀቀችባት ልጅ አለች። እንግዲህ በዚህ ሁሉ መሀል እኛ ስለማንሰቡ ነው ስለምትንቁ ነው። እና ትናንትና በተደረገው ኢንተርቪው ላይ እኔ በነገራችን ላይ ብዙ ጊዜ ነው የምናገረው ለማዳም ቅመሞች የፈለገ ነገር ብሰድቡኝ ራሱ እኔ እናንተን የሚያታልቅ ወይም የሚደለቅ ወይም ለራሴ ጥቅም ብዬ አቴንሽን ለመሳብ ብዬ የውስር ስራዎችን ነው ብዬ እናንተን አላባብላችሁም። በጣም ስለምታሳዝኑኝ ነጭ ልብ ስላላችሁ ማለት ነው። ለማንኛውም ትናንትና በተለቀቀው ኢንተርቪው ላይ ምንም ነገር የለም። ግን ብሩክን የምትወደው አንድ ልጅ ነበረች። ያው ፍቅር ከባድ ነው፣ ማፍቀርም ሆነ መፈቀር ጸጋ ነው። ነገር ግን በሁለት መካከል ምንም ነገር ስለሌለ ያው ሀይሚ 99%
ስለወሰደች አሸንፋ ብሩክን የራሱ አድርጋለች። እንግዲህ ብሩክም ለመጀመሪያ ጊዜ እኔ እወድሻለሁ አንቺስ አትወጂኝም ወይ የሚል ጥያቄ ሲያቀርብላት እንግዲህ ሀይሚ በድንጋጤ መመለስ አልቻለችም ነበረ። ከ2 ቀን በኋላ ነበረ አዎ እወድሃለሁ ብላ እንባ ባዘለው አይኖቿ ከአሁን በኋላ ብሩክ በእኔ እጅ ገብቷል ብላ ስትል ነበር። እና ከዛ በኋላ እንግዲህ ብዙ ሰፕራይዞች ነበሩ። ልደቷ ባልጠበቅነው ሁኔታ በኢትዮጵያ ኤርላይን ላይ የፎቶ ፕሮግራሟን እዛ ያደረገላት ፕላስ ደግሞ ተመልሶ ደግሞ ሌላ ቦታ ጓደኞቿ ምናምን ጠርቶ ድምቅ ባለ ሁኔታ የልደቷን ፕሮግራም ሲያቀርብላት እንግዲህ በጣም ደሳስ የሚሉ እነ ናሂ ቲዩብ አሁን እኔና ናሂ ቲዩብ በጣም በጎ ስራ ላይ እንሰራ ነበረ። ግን አሁን ሰው እኮ ሲያድግ ይቀየራል፣ ይለወጣል። እናንተ ናሂ አሁን በበጎ ስራ ነበር የምናውቀው። አሁን ግን ያው ሲለወጥ ሲያድግ በጣም ፌመስ ሲሆን እነዛን የበጎ ስራዎች ምናምን ተዋቸውና ወደ ራሱ ህይወት ተቀየረ። በጣም በእምነቱ ጠንካራ ነው። በነገራችን ላይ ናሂ እዚህ ዩቱብ ላይ የውሸት ስራ እንደሚለቀው እንዳይመስላችሁ። በእምነቱ በጣም የማይደራደር ጠንካራ ከሆኑ ዩቱበሮች ውስጥ በጣም እሱ እየተለየ ነው። እና ናሂ ቲዩብ ለሀይሚ የሰጣትን ስጦታ አይታችኋል። የኪዳነ ምህረት ስዕል አድኖ እንደሰጣት እንግዲህ ልብ በሉ። ከስጦታዎች ሁሉ ልዩ ስጦታ ነው የሰጣት። በዚህ ግን ሀይሚ አስተያየት ባለመስጠቷ እኔ ቅር ብሎኛል። ምንም በቃ ከወርቅ በላይ የሆነ ልዩ ስጦታ ነው የሰጣት ናሂ ቲዩብ ለሀይሚ። ግን ሀይሚዬ ይህን የልደትሽን ከልደትሽ ስጦታዎች ውስጥ ኢቭን ከዳይመንድ በላይ የኪዳነ ምህረትን ስዕል አድኖ የሰጠሽን ሰው ማመስገን አለብሽ። አላመሰገንሽውም። በጅምላ ነው ያመሰገንሽው። ለማንኛውም ትናንትና ወደ ተለቀቀው ኢንተርቪው ከመግባት በፊት ከትናንት ወዲያ በብሩክ ቻናል ላይ በተለቀቀው ቪዲዮ ላይ ተሸርክቼ ነበር ቀለበት ነው ብዬ ነው። ይችን መሳይ ወርቅ፣ ይችን መሳይ ኬክ፣ ይችን መሳይ ውብ ከዳይመንድ በላይ ከወርቅ በላይ ስለሆነች በመጀመሪያ እሷን ወርቅ በወርቅ አድርጌ ነው ቀለበትን ማስረላት። አሁን እንደፈለገች በእኔ ስር ሆና ቡልቅቅ ትበል፣ ትዝናና፣ የፈለገችውን ታድርግ። አሁን ቀለበት አድርጌ እሷን አላስራትም። ቀለበት ካደረገች በኋላ ወደዛ ውንፍ ማለት የለም። በነገራችን ላይ እንደፈለገች መናገር አችልም በዛ አጋጣሚ። እናም ብሩክ ቆይ ልጅቷን ወርቅ በወርቅ ሳላረግ ቀለበት አላስርላትም፣ በቀለበት አላስራትም። በእኔ ስር ሆና ግን በመጀመሪያ ወርቅ በወርቅ ማልበስ አለብኝ ብሎ እንግዲህ ወርቅ በወርቅ አልብሷታል። የሰርጓን እንዴት ምንድን ነው የሚያደርግላት ነው እኔ አሁን ግራ ይገባኝ። ለሰርጓ የፕሮሚስ ቀለበቱ ምንድን ነው የሚያደርግላት? ለሁለተኛ ጊዜ ነው ልብ በሉ ይህ ቀለበት ሲያደርግላት። እንግዲህ ሁላችንም በጉጉት የምንጠብቀው ሰርጓን። በነገራችን ላይ ለእኛ ፕራይቬት ነው እንጂ እነሱ ተጋብተዋል። ግን አንድ የማደንቃቸው ነገር ቢኖር መተማመናቸውን፣ እመቤቴን ነው የምላችሁ። እንደነሱ እኔ በህይወቴ አይቻላቅም። እኔ አላጋንንም፣ አይቻላቅም። መተማመናችሁ እንደዛ ሲተቃቀፉ ቲክቶክ ላይ ገብተው ከሌሊቱ 8 ሰዓት ምናምን ሊነጋጋ ሲል እንደዛ ሲተሻሹ ሰው እኮ ይሳሳታል እኮ። ስሜት እኮ ሰይጣን እኮ። የእነሱ መተማመን ግን የተለየ ነው። እናቴን ነው የምላችሁ፣ በጣም የተለየ ነው። እና ስህተት አለመስራታቸው በጣም ሳላደንቃቸው አላልኩም። ግን ኦልሬዲ ተጋብታችኋል። ለማንኛውም ሰርግ ቤተሰብ ያው የቤተሰብ ቅልቅል ምናምን የሚባል ነገር ያን ፕሮግራም ለማዘጋጀት ያው ሰርጉን በጉጉት እንጠብቃለን። ወደ ትናንትናው ኢንተርቪው ሲገባላችሁ ጆሲ እንግዲህ በጣም እኔ ደስ የሚለኝ ልጅ ነው። በቲክቶክ ሞራ አየዋለሁ። ቲክቶክ ከ1 ሚሊዮን በላይ ቲክቶክ ፎሎወር አለው። ቪዲዮዎቹ፣ ኤዲቲንጎቹ፣ እይታዎቹ በጣም ማራኪ ናቸው። በዛ አጋጣሚ ማታወጣላችሁ ቲክቶክ ላይ ይወት እና ጆሲን የምናውቀው አብዛኞቻችን በዩቱብ ብቅ ካለ በኋላ ደግሞ ሀይሚን የኔ ናት ብሎ ብሩክን ያስለቀሰበት የፕራንክ ቪዲዮ ነው። ትናንትና ደግሞ በራሱ ቤት የመጀመሪያዎቹ ይመስሉኛል ከተሳሳትኩ አርሙኝ ኢንተርቪው በጣም የምንወዳቸው ደስ የሚሉን በመሀላቸው አንድ ልጅ ዱቅ አድርገው ለማየት ሁላችንም በጉጉት የምንጠብቅ እነዚህን ልጆች ነው እንግዲህ አንጥቶ ኢንተርቪው ያደረግልኝ። ወደ 2 ሰዓት ምናምን ነው። ይህን ያህል ሰዓት ሙሉን እንደሰማችኋላችሁ እንዲ አታብዙት። ስራ አለብን እኮ። ይህን ያህል ሰዓት እንዴት ነው እናንተ? እንዴት ነው 2 ሰዓት ከምናምን ማን ነው ቁጭ ብሎ እናንተ ኢንተርቪው የሚያየው? እኔ አለፍ እያልኩ ነው ያየሁት እውነት ለመናገር እና ደስ የሚል ኢንተርቪው ነበረ። ደስ የሚል ቆይታ ነበረ። እንግዲህ ሀይሚ እያበበች መታልናለች። በመሀላችሁ አንቺ መሳይ ውብ ልጅ አምጭልን ነው የምለው። ሰው በእድሜው ነው ሁሉም ነገር የሚያምረው፣ በጊዜው ነው ሁሉም ነገር የሚያምረው። ከእሷ በታች አሉ እንዴ ልጅ ወልደው የለ እንዴ? አዎ እኔ የምለው እንደዛ ነው። ሁሉም ነገር የሚያምረው በጊዜና በእድሜሽ ነው። ሀይሚ አጭር መሆንሽ ብቻ አይደለም፣ በዚህ እድሜሽ ገና በልጅነትሽ ልጅ አምጪ ውለጅ ነው የምለው። ለማንኛውም ኢንተርቪያችሁ ደስ ይላል። ሁል ጊዜ በቃ እንደዚህ እያላችሁ አሰክሱብን፣ አታጓጉል፣ ልባችንን አታንጠልጥሉት።
በቃ ሰርጋችሁን አሁን ሲፈሰግ ጾም ነው፣ በነገራችን ላይ የሰኔ ጾም ነው። ያው ስለማይጾሙ ነው እነሱ ሲፈሰግ። ያው አሁን ክረምት የለም ሰርግ ምናምን የለም። አሁን እንግዲህ ከ5 ወር ምናምን በኋላ ሜቢ ሊሆን ይችላል። ኤኒዌይስ ደስ የሚል ኢንተርቪው ነበር የተደረጉት። እኔ እንደነገርኳቸው አለፍ አለፍ እያልኩ ነው ያየሁት። ብዙ እንትን አለው፣ ጎተቱት። ኢንተርቪውን በጣም ጎትተውታል። እንዴታ ወንቻ ስሙ ባለስራ ነን እኮ እንዴ! ቁጭ ብለን እንኳን አይደለም ተንቀልፋችን ተነስተን እኮ ስራ ላይ ነው የምትቸገለው። አረ ጎበዝ። አንድ ሚስጥር ልንገራችሁ በዛ አጋጣሚ፣ ሙሉ ቪዲዮ ማዳመጥ ከፈለጋችሁ 1.5 ላይ አድርጉት ቮሊዩሙን። ያው ቶቶሎ ነው የምትሰሙት፣ ግን እንደ ይህን ሲስተም ተጠቀሙ ሙሉ ቪዲዮ ለማዳመጥ ከፈለጋችሁ፣ እንደኔ ቢዚ ከሆናችሁ ማለት ነው። ከዛ በተረፈ እንግዲህ ከአሁን በኋላ የምንጠብቀው ቀለበት ምናምን ሳይሆን የሰርጋቸውን ፕሮግራም ነው። እንግዲህ የሰርጋቸው ፕሮግራም ዝግጅት ላይ ናቸው ምናምን የሚለው ደግሞ ጾም ነው። ተው አረጋጋው። ኢንተርቪው ላይ ይሄ ጾም ነው እንዴ? አሁን በክረምት ተሰርጋለን ጎበዝ። እንዲህ ለይዙ ባቴሽ ብላይ እንደዚህ ታጋንነዋለ። ለማንኛውም ኢንተርቪዎቹ ትንሽ ጆሲ ያው ቡልቅቅ አድርጎታል፣ ግን ቢሆንም ደስ የሚል ኢንተርቪው ነው። እግዚአብሔርን ደስ የሚል ኢንተርቪው ነው። ያው ቆንጆ ቆይታ ነበረ። ለማንኛውም አበዛኝ። የቀለበቱ ነገር ግን እኔ ሆነ ለመናገር አናዶኛል። ማለት ቀለበት ብዙ ጊዜ አበዙት፣ በቃ ደጋገሙትና ይህን ልባችንን አታንጠልጥሉት ማለት እወዳለሁ። ይመቻችሁ።